ዛሬ ከኔ ከሆናችሁ ይሄን መሰለ ቆንጆ የሩዝ አሰራር አለ። የተለየ አሰራር ነው እንዳያመልጣችሁ። እንደናችሁ እንደመሰለበታችሁ ሼፍን አስተፈራ ነኝ። ዛሬም እንደተለመደው አንድ ምግብ ስራ ቆይታ እናደርጋለን። ዛሬ ሩዛችን ከአትክልት ጋር እናዘጋጀዋለን። እንዴት ታርገር እናዘጋጀው አባሳው በጣም ለየት ይላል። ጥሩ አማራጭ መሆናችሁ ደግሞ ለጾም ጊዜ አማራጭ መሆናችሁ ሩዝ ደግሞ በመልኩ እንስራ። ብዙ ጊዜ ሩዝ ቀቀልና ከቲማቲም ሶስ ጋር መቀላቀል አምቻ ነውና ወይ ከአትክልት ጋር ግን ዛሬም ለየት አድርገን የምንሰራው የሩዝ አሰራር ተመለከታላችሁ። እንደተለመደው መጀመሪያ ግብአቶቹን ካስተዋወቅኳችሁ በኋላ ቀጥታ ወደ አሰራሩ እንገባለን ማለት ነው። የመጀመሪያው ግብአታችን የሚሆነው ሁለት ከፍ ያለ ቀይ ሽንኩርት ያስፈልገናል። አንደኛው በመጀመሪያ ተጠብሶ ከጠበሰ በኋላ በደንብ ብራውን ካረገ በኋላ ከላይ ለጌጥ የምንጠቀመው አንደኛው ደግሞ ሩዙ ስናበስል የምንጠቀምበት ሽንኩርት ነው ማለት ነው። ይሄም አንደኛ ግብአታችን ነው። ሌላም ግማሽ እንደዚህ የተቆረጡ ሁለት አይነት ቀለም ያላቸው የፈረንጅ ቃሪያ አለ። ብቻ ነው አረንጓዴ ቢቀላቀልበት በጣም ቆንጆ ነው። ይሄ በጣም ነው በኋላ የሚያሳምርላችሁ። ግን እቺ በእቺና ያክል በቂያችን በጣም ትንሽ ነው በቂያችን ነው እንጠቀማለን። ሌላው አንደኛ ግብአታችንም ሩዝ ነው። በስመቲ ሩዝ ነው። ይሄን ሩዝም ለዚህ ምግብ አሰራር ያስፈልገናል። ሌላ ግብአታችንም እንደዚህ ቀጠን ያሉ ባሮ ሽንኩርት ካገኛችሁ ደግሞ ስፕሪንግ ኦኒየን መጠቀም ይቻላል። እነዚህ ግብአቶችን እንጠቀማለን። ከቅመም ደግሞ የሩዝ ንጉስ የሚባለው ከሙን ያስፈልጋል። ከሙን እንግዲህ በጣም ለዚህ ለምግብ አሰራር በጣም አስፈላጊ የሆነ ግብአት ነው። እሱንም እንጠቀማለን። የደቀቀ ነጭ ሽንኩርት ይሄም ፓውደሩን እጠቀማለሁ። እንዲሁ ደግሞ ቁንዶ በርበሬ ለዚህ ምግብ አሰራር ያስፈልገኛል። እንዲሁ ደግሞ እንደዚሁ ጨው እጠቀማለሁ። እዚህ በመጠቀም እንግዲህ የማዘጋጅላችሁ ቆንጆ የሩዝ አሰራር አለ። ተካተሉ። እንግዲህ የምትመለከቱት እንግዲህ የግብአቶቹን ተዘጋጅተዋል። እዛ ትንሽ የፈሰሰ ቅመም አለሱን ተጠራርግና ቢላ አዘጋጅቼ ቀጥታ መከታተፍ ጀምራለሁ። ከሽንኩርቱ ጀምራለሁ። ሽንኩርቱን እንደዚህ አድርገን በጣም በቀጭኑ ያጋችሁ ተከትፋላችሁ። እንዲህ አድርገን ሽንኩርቱን በቀጭኑ መክተፍ ነው። ካረጋችሁ ዋልችኛዋን እናወጣና በኋላ እንከትፋታለን። ይሄ እንደዚህ ተደርጎ ይከተፋል። ሽንኩርቱ ሁሉም ተከትፎ እንደዚህ ይዘጋጃሉ ማለት ነው። ያቃጠለ እናንተ በጣም ኃይለኛ ሽንኩርት ነው። በጣም ያቃጥላል። እንዲያግል ተፈሳኝ ያለ አሁን ተፈው ከዛኛው አንደኛው ግሩፕ ነው። የመጀመሪያ የምንጠብስበት ነው። ይሄን በኋላ ሽርም ከተፋል ወይ ደግሞ በስላይስ ከተፋል። ስላይስ ከተፋል ይከተፋናል። ይሄኛውም በአንድ ግሩፕ እዚህ ይቀመጣል። ከዛ ደግሞ ቃሪያ ይከተፋል። እንደዚህ ከተፈና ተከተናል። ቃሪያው ተከትፏል። አሁን የሚቀረን ባሮ ሽንኩርት ነው። ባሮ ሽንኩርቱ እንደዚህ ሰንጠቅ እናደርገዋለን። ካረጋችሁ በኋላ ያገን ባሮ ሽንኩርት ከተፋል። አሁን ግብአቶቹ በደንብ እየተሟሉ ነው። እንደዚህ ሁለት ባሮ ነው የሚያስፈልገን። ትንሽ ወደ ቅጠሉ ገባ ብላችሁ ከትፉት ቆንጆ ነው የሚሆነው። አንዱ ግጁ ሆናል። እንግዲህ አሁን ድስትን ጥርና ከጣድን በኋላ እንግዲህ ግብአቶቹን ያስገባ እንዴት ሀገር ሩዝ እንደበስት ተመልክታላችሁ። ተቃጠሉ። እሺ እንግዲህ ተመልካቾቻችን ተመልሻን እንደምትመለከቱት የሽንኩርትና የቃሪያ አይነት ተከታትፎ ተዘጋጅቷል። መክተፊያው ሞልቷል። አሁን እንግዲህ ድስት ለቅጠናል። ድስቱን
እናገላለን። ለየት ያለ አሰራር ትመለከታላችሁ። አሁን መጀመሪያ ሽንኩርት በዘይት ብራውን እስከሚያደርግ ጠብሼ አወጣዋለሁ። ከዛ ከሩዙ የተወሰነ መቀንሼ በዛ ሽንኩርት በጠበሰበት ዘይት እንደዚሁ ብራውን አድርገን ካረግነው በኋላ ነው ራሱ ይቆላል። እንትኑ ሩዙ ይቆላል የተወሰነ። ከዛ ከላይ ሌላ ሩዝ ገብቶ አብሮ ሲቀቀል በኋላ ደስ የሚል ጣዕም ያወጣላችኋል ምግባችሁ ላይ። ተቃጠሉ። አሁን እንግዲህ ዘይት እናደርጋለን። ዘይቱ እንግዲህ ሽንኩርቱን ብራውን ሊያደርግላችሁ የሚችል ያክል የታችኛውን የድስቱን ክፍል እስኪሸፍንላ ወይ ደግሞ በቡና ሲኒ ግማሽ ያክል የሚሆን ዘይት እናደርጋለን። አሁን እንደዚህ ዘይቱ በደንብ መጋለ ከጋለ በኋላ ስላይስ ሳይሆን በቀጫጩን የከተፍኩት ሽንኩርት መርጥና እዚህ ላይ ከትቼ ቶቶ እያገላበጥኩኝ ብራውን ቀለም እስኪ ድረስ አበስለዋለሁ ማለት ነው። በደንብ አውቆ መቅላት አለበት። ማውጣበትን እቃ አጠቃላይ ዝግጁ አድርጌያለሁ። እሱ ላይ እጥበት መሆን የለበትም። እሱን ዝግጁ ካረግን በኋላ ማገላበጫ አዘጋጃለሁ። በደንብ መጋል አለበት። በደረቅ ማማሰያ እንደዚህ አድርጋችሁ ስትለኩት ወይ ቼክ ስታደርጉት ዘይቱ በደንብ እንደዚህ ከፈላ ማማሰያው ላይ በቃ ዝግጁ ነው ማለት ነው። አሁን በደንብ እዚህ ጋር ብትትን አረገውና ሽንኩርቱ እንደዚህ በታተኜ እጨምረዋለሁ። መሀል ላይ ባለ ሽንኩርቱ አሁን አይገባም። የሚፈለገው ቀይ ሽንኩርቱ ብቻ እንዲበስል ነው። እንዲያድርገን ቀለም እስኪ ድረስ እናቆየዋለን ማለት ነው። ቢያንስ ይሄ ለ2 ደቂቃ በላይ ይፈጃል ቀለም እስኪ ድረስ ማለት ነው። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳዘነጉ፣ ላይክ ሼር እንዳይረሳ፣ የደወል ምልክቷንም ጫን አድርጓት። ሁሌ አዲስ ምግብ በምሰራበት ሰዓት የማሳወቂያ መልእክት ይደርሳችኋል። ሁሌ ምግቡ እናንተ ጋር ሲደርስ ደግሞ ቤታችሁ ኪችን ገባ ብላችሁ እንድትሰሩ ስለሚያግዛችሁ ሰብስክራይብ ማድረግ እንዳዘነጉ ማለት ነው። ቤተሰቡ ነው እንዲህ ያደረጋችሁ ቶቶ ያገላበጥን ሽንኩርቱ ከቀለም ሊዝ እናበስለዋለን ማለት ነው። እንግዲህ ቀለም ለመያዝ 1-3 ደቂቃ ይፈጃል። ከ3 ደቂቃ በኋላ መለሳለች ማትሄዱ። እሺ ተመልሻለሁ። እንደምትመለከቱት ከለር ቀለም ይዞልኛል። እንደዚህ ብራውን እንዲያደርግ ነው የሚያስፈልገው። በዚህ መልክ ካረግን በኋላ ወደ ሳህን እናወጣዋለን። በደንብ አገን አንጠፍጥፈን እናወጣዋለን። ከዘይቱ እያደረጋችሁ ወደ ሳህን እንገለብጠዋለን ማለት ነው። ይሄ ብራውን ያደረገው ሽንኩርት በጣም ነው በጣም ሄጥላችሁ። ጉርሻ ከሼፍዮናስ እንግዲህ ሁሌን በዩቲዩብ ቻናላችን ላይ የመሳሰል ምግብ እያዘጋጀላችሁ ብቅ ይላል። አሁን ትንሽ ቀነስ እናደርግና እንደነገርኳችሁ ከአዘጋጀ ኑር ላይ ትንሽ ቀንሳለን። እዚህ እንቀንስና ልክ እንደ ሽንኩርቱን ጠብሰዋለን። ጥብስ እናደርገዋለን። እዚህ አሁን የጠበተው ሩዝ በኋላ ከሚቀቀለው ሩዝ ጋር በኋላ የሚገርም ጣዕም ያመጣላችኋል። ታያላችሁ። በደምብ የጠበሰ ነው ሩዙ። እንደምትልክ እንደ ሽንኩርቱ ብራውን ቀለም እስኪ ድረስ ሳቱ ከፍ አድርገን ያገላበጥ እንጠብሰዋለን። በጣም እሳት ከፍተኛ እሳት ነው እዚህ ያለው። ወደ እጃችሁ እንደፈጠር እንኳን እንዳይል መከላከል አለባችሁ። ከቆዳችሁ ከነካ በጣም ያቃጥላችሁ እንደዚህ የሚጠበስ ሩዝ። አሁን ለምታውቁት ቡኒ ቀለም ይዟል። እንደዚህ ቡኒ ቀለም መያዝ አለበት። አሁን በጣም እየጋለ ሲመጣ የፕላስ ማማሰያ እንዳያበላሽባችሁ እንደዚህ ረጠብ እንዳይል ጥንቃቄ በማድረግ በደረቅ እንጨት ማማሰያ እንደዚህ ያታላችሁን ብራውን አድርጓል። እንደዚህ አሁን ካረገ በኋላ እሳቱ ይቀነሳል። ቀነስና ባለ ሽንኩርቱና ቀይ ሽንኩርቱ አንዴ ይገባል። ዘይት እናደርጋለን። ትንሽ ከሽ የሚል ሽንኩርትና ባለ ሽንኩርት በኋላ መጨረሻ ላይ መገኘት አለበት። አንዳንድ ቦታ ካሮት የሚያደርጉበታል፣ ትችላላችሁ እንደዛ ማድረግ። ይሄ በጣም ቆንጆ። አሁን ሩዙ
እርጥበት ያገኛል። ውሃ ስለሚከለሰው እርጥበት ያገኛል። ካረግን በኋላ ሽንኩርት 1 ሻይ ማንኪያ እንደዚህ ፓውደር እናደርግበታለን። እርጥብ መጠቀም ትችላላችሁ እንደ ፍላጎታችሁ እናንተ። አሁን በደንብ አድርጎ ሽንኩርቱ የበሰለ ነው። አሁን ቀይና ቢጫው ቃሪያ ገብቷል። አሁን በጣም የሚያምር ቀለም ይዞናል። ይሄን ካረግን በኋላ አካባቢያችን ጸዳ ለማድረግ እንዳዘነጉ እያደረግን እናጥራለን። አሁን ሩዝ ጨምራለሁ። ካረኩ በኋላ እንደዚህ ውሃ ከልሰዋለሁ። ውሃው ትንሽ ዘለል ሲል ማለት ወይ ደግሞ 1 ኩባያ ሩዝ ካረጋችሁ 2 ኩባያ ውሃ ማለት ነው። ግምቱ እንደዛ ነው። ከላይ የሚያምረው ነው ሩዝ፣ የተጠበሰው ሩዝ ከላይ አለ። እንዲህ ካረግን በኋላ 1 ሻይ ማንኪያ ተኩል ከሙን እናደርግበታለን። ጨው እናደርጋለን። ጨው እናደርግና እንዲዋሃድ እናያይዘዋለን ማለት ነው። ከደናን ከከደነው በኋላ እንግዲህ ውሃው መጠጥ አድርጎ በደንብ እስኪወስድ ድረስ እናቆየዋለን። መፍላት ከጀመረ በኋላ በጣም መቀነስ አለበት ሩዙ እንዳይሰባበርባችሁ። ከዛ በኋላ ከመጠጠ በኋላ እናጣፍጠዋለን። ጣሙን ቼክ እናደርጋለን። እንዴት አድርገን እንደምናቀርብ የመጨረሻው ሀሳብ ትመለከታላችሁ። ጠብቁኝ። እሺ ተመልሰናል። እንግዲህ አሁን ሩዙ በስሏል። በጣም የሚያምረው ነው የበሰለው። እንግዲህ ሩዝ ፍር ብሎ በስሏል። ስትመለከቱ እንግዲህ የብራውንና የነጭ ሩዝ ውህድ ይመስላል። በጣም የሚያምረው ጣዕሙ ልዩ ነው የሚላችሁ። እንዲያደርጋችሁ ስታቀርቡት በጣም ያምራል። አትክልቶቹ አሉ በደንብ በስለዋል። ሩዙ ቆንጆ ነው በስለዋል። በጣም በቀላሉ የምታዘጋጁት የምግብ አሰራር ነው። እንዲህ ካረጋችሁ በኋላ ካረግን በኋላ የኛን የጠበስነውን ሽንኩርት ጋር እንደዚህ እናደርግበታለን። ቡም! በጣም ቆንጆ የሩዝ አሰራር ነው። አሁን ደግሞ ሲቀምሰን ደግሞ ጣዕሙን እነግራችኋለሁ። ከሽንኩርቱ ከሩዙ እንደዚህ ቅቅል አድርጋችሁ ብራውን ሩዝ የሆነ ስሞኪ ነገር ያመጣላችሁ በጣም ይወደዳል እሱ። በተለይ ለፕሮግራም ተዘጋጅ ካላችሁ ቢፋችሁ ቆንጆ ጣዕም ይሰጣችኋል። ከሌሎች ምግቦች ጋር ሲቀላቀል ደግሞ የዚህ የሽንኩርቱ የጠበሱ ሽንኩርት የሩዙ መጠበስ ጋር ተያይዞ ደስ የሚል ቃና ጎራዎች ያመጣላችኋል። በጣም ቆንጆ ከመገራችሁ በጣም ቆንጆ ነው። ምግብ ተመገቡት። እንግዲህ ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል ነበር። በሌላ ፕሮግራም በሌላ ምግብ አገኛችኋለሁ። በጣም ነው ወዳችሁ። እንደተለመደው ሰብስክራይብ ማድረግ እንዳዘነጉ፣ ሼርና ላይክ እንዳይረሳ። በተለይ ደግሞ የቪዲዮ ምልክቷን ጫን ካላችኋል ሁሌ አዲስ ምግብ እንልክላችኋለን። በጣም ወዳችኋለሁ። ጉርሻ ከሼፍ ዮናስ ጋር ለዛሬ ምስል ነበር።